ተወዳጁ አቀንቃኝ አቤል ሙሉጌታ ሙዚቃ ቆመ የሚባለው እውነት ነው? ደበርኩ ምን ያርጉት ምናምን ቢባል ራሱ ኖርማሊ ፐብሊክሊ ለህዝብ የማይነገር ታሪክ አለ። ትልቅ ሰው ነው እንደው ኖርማል የእመቤቴ ማርያም ተአምር ተገለጸ። እውነት ለመናገር ሰላም ሰላም፣ ውድ ተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞነኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች የቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ለጋችሁ እንደምትሉት ላይክ ማድረጋችሁ ቀጥሉበት። ወደ ቪዲዮቹ ቤተሰቦች ዛሬ መጀመሪያ ማሰማችሁ ቪዲዮ ምንድነው? ሰመረ ባሪያው እጅግ በጣም በእድሜ ገፋ ያሉ አዛውንት የሚመሩት ወሬ እጅግ በጣም አነጋጋሪ ነው ደግሞ አሳፋሪ የሆኑ ነገሮችን የተናገሩ ነበር። ታዲያ ሰመረ ባሪያው እጅግ በጣም ትልቅ የሆነ መልእክትን የሚያስተላልፉ ነገሮችን የተናገረ ነበር። እስኪ እነዚህ ቪዲዮዎች ተመልከቱ። አንድ ቢላል ጋብዝሽ አልኩና እሺ አለችና እንደለበሰች እኩና እንትን ለስላሳ ከፈትና ውስጡ ጂን ጨምርበት አልኩት። ለስላሳው ላይ እሺ እሺ ጂን አስጨመርኩና አሽግና አምጣ አልኩት። አመጣ ሰጣት። ለኔም ቢላ ሰጠኝ። ጠጣን። ዳቅ 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 አድርገችው። በጣም ጥሩ አልኩና የሚቀጥለው ግን ይቅር አልኩና አሁን ደገመች። ሰደክም ወይ ሰርዬ እባክሽ እንቅልፍ ይመጣል ተኛ አልኳት። የት ተኛለህ? አልጋ ልከራይ ግባ ተኛለች። ገባሁና ቁጭ አልሽ ወንበር ላይ ውልቅልቅ አደረኩልኝና ልብሴን እዛ ጣልኩና ተኛው። ውሸቴን ነው እንቅልፍ አልያዘኝ። እሺ ወይ ሰርዬ ነው ተኛ አልኳት። መጣች ተኛች። እቅፍ አልኩና እዚህ ግንባሯ ላይ ሳም ሳም አደረኳት። ይቅርታ ግን ሳም ሳም አደረኩና ወደዚህ ወደ ከንፈሯ አልሄድኩም። እሺ አንቺ አታጣምጪ እሺ እሺ አሁን ከንፈሯን ግጥም አደረኩና ነከስኩና ያዝኩና ስዳብሳት ጡቷም ደስ ይላል፣ የጭኑም ደስ ይላል። እሺ በግሬ ነካ ሳረጋት ከፈተችልኝ ውስጡ። እሺ እሺ የሰማችኝ ነው። አረ ጆሮዬን ይዣለሁ ጋሼ አልሰማሁም። የእውነት እግራችን ቀጠለ። እሺ አረገዘች። ሳይ ቁም ነገሩስ ነው። ደስ አይልም? ደስ አለኝ በጣም። እሺ የእርጉዝ ልብስ ገዛሁላት፣ አሳመርኳት። በቃ ምን አባቱን ስናልኩልና ግቢ ቤት አልኳት። ገባን። እሺ ያው ድህነት ነገር የለም። ገባን። ያው አለች አሁንም እግዚአብሔር ይመስገን። 4 ልጅ ባርገችልኝ። ዋው 4 ልጅ በተከታታይ እኮ ነው። ብቻ የክርስትና ውለታ አብሬ ነው የምተኛው። እኔ ማለት አሁን አንዳንድ ጊዜ ብልግናን አይጋፉትም። እንግዲህ ምንም ማድረግ አይቻልም። ያረጅባቸዋል፣ ይኖርባቸዋል። ሳምሃው የእርሶን ያየሁት እንደዛ ነው። በነገራችን ላይ የፈለገ አይነት ታሪክ ቢናገሩ የእርሳቸው ዘመን እንዲነበር እኮ ምን ያርጉት ምናምን ቢባል ራሱ ኖርማሊ ፐብሊክሊ ለህዝብ የማይነገር ታሪክ አለ። ትልቅ ሰው ነው እንደው ኖርማል። አሁን እኮ ትልቅ ሰው ዴፊኒሽኑ ራሱ ነው ግራ የገባኝ። በዚህ ደረጃ መቅለልና ፖርኖግራፊ ለህዝብ ማውራት አስፈላጊም አይደለም። እንደ ዘንድሮ ሳቤ ከሆነ እኮ ሲጀመር የፈቃደኝነት ድርጊትም አይደለም እያደረጉ ያሉት። ሰውን አስክሮ አጠጥቶ እንደዛ ማድረግ ማለት በቃ ጀብድም አይደለም፣ ኖርማሊ ህጋዊነትም አይደለም። እንደው ሌላ ነገር ውስጥ አንገባ። እንደዚህ አይነት ስቶሪ ለህዝብ መተረክስ ምን አስፈለገውት ነው እኮ? እስከዛሬ ኖረዋል ማለት ረጅም መንገድ መጥተዋል እኮ ጫፍ ላይ ነው። ረጅም መንገድ መጥተዋል ማለት ብዙ መንገድ ተራምደውታል። የቀረው አሁን ገመዱ መበጠስ ፊኒሽ ላይ ነው የቀረው። እንዲቹ ቢጨርሷት ላይ ነው። ምን ችግር አለው? ባለቀ ሰዓት ሰው ለምን እንደዚህ ይሆናል? አሁን እኮ እኛ ያልገባን ታሪክ ቢኖር ምንድነው ኖርማሊ ነገሮች ፕሬዘንታብል ይሆኑ ለህዝብ የሚቀርቡ የማይቀርቡ የሚባሉት ነገሮች ናቸው ጨዋነትንና ጨዋ አለመሆንን የሚተረጉ ዲፋይን የሚያደርጉት። ኖርማሊ ደርቲ ጆክ ድሮም ነበረ፣ ሌላው ድርጊትም ነበረ፣ ሽባዊ ነገሩም ነበረ። አዲስ ተአምር ተፈጥሯል ዘንድሮ። በቃ እያልኳቸው አይደለም። ማህበረሰብ ለራሱ ቺፕ የሚያደርገው ነገር አለ፣ አውጥቶ የሚወያይበት ጉዳይ አለ። እድር ስብሰባ ላይ ነዋሪዎች በሙሉ እየሰሙ የማታቀርበው ጉዳይ አለ፣ የምታቀርበው ጉዳይ አለ። የዚህ ሊሚት የጠፋባችሁ ዛሬ ያላችሁ ሰዎችን ስናገር የድሮዎቹ ሰዎች እድሜ ዘመናችሁን በሙሉ በዚህ ወሰን ስር የኖራችሁ ሰዎች አሁን ባለቀ ሰዓት እርሶ ዘምነው ነው ሰልጥነው ነው ምን ፊልም አክተር እየተጫወቱ ነው። ምን አስፈለገ እንደዚህ አይነት ነውር ለማውራት? ተገቢም አይደለም። ትምህርታዊ ሰቅጣጭ ነው። ጆሮ እንደ ዘመን ይቀያየራል። በነገራችን ላይ ከእርሶም ጊዜ በነበረው በፊት አፍኖ ሴትን መንገድ ላይ እንስራዋን ሰብሮ ወስዶ ደፍሮ ከዛና ለቤተሰቦቿ ሽማግሌ ልኮ እንደ ዕቃ መውሰድ ያኔ ኮመን ወሬ ሊሆን ይችላል። እንዲህ አሳልፌ ብሎ ግን አሁን እንደ ጀብድ ማውራት ይሄንን የአሁኑን ትውልድ የሚሰቀጠው ወሬ ሊሆን ይችላል። ህጋዊም አይደለም።
ከዚህ በላይ ነገር አይሰራም የምትሉ ሰዎች ጥግ ያዙ። በነገራችን ላይ ስለተሰራ እየጨመርንበት አይደለም እንዴ ነው ቢያድለን እየቀነሰው ነው መምጣት ያለበት። እንዲህ አይነት ግን የጥሮታና የሪታየርመንት ጊዜያቸውን ኖርማል ዳማ ሲጫወቱ በሰላም ማሳለፍ ያለባቸው ሰዎች በየሚዲያው እየቀረቡ የሆነ ከምንም ጋር ማይሄድ ለሰሚም ለምንም ጋር የሆነ ታሪክ ማውራት ተገቢ አይደለም። እንደ ዕቃ አድርገው አቀረቧት። ይሄው በጣም ይሞራል ነው። እንደቃርገው አልብሻ ጥኜ እንደዚህ አርጋሽ ሙልሙኛት በዚህ ገብቶ በዚህ ወጥቶ እንደዚህ አርጋት አጥጥተው አደንዝዘው ከዛ ኋላ አስረግዘው ከዛ ኋላ አልብሰው አትብለው አለን ቆየን እስካሁን ድረስ ልጅ አፈር ኦፍ ኮርስ የመቆየቱ አይደለም እኮ ማተር የሚያደርገው እንደው የወሬውን በሙሉ ሰምቻለሁ። እንዲህ አይነት ነገሮች ፕሬዘንተብል አይደሉም ለሰው ትልቅ እንደ ትልቅ ቢከበር ምን አለበት? እኔ እንዲህ ብዬ መናገር አይገባኝም ነበር እሱ ግን አንዳንድ ጊዜ መቼም ሶሳይቲ ውስጥ ትልቅ የሚባሉ ሰዎች ካለፉት መስመሩ የተረፈው ሰውማ እንደማነጻጸሪያ ነው የሚወስደው። ይሄንን የሚሰማ ሰው እኔ የሚለውን የሚሰማ ሰው ራሱ ሊለኝ ይችላል። ምን ችግር አለው? ከዚህም በላይ ያደረጉ ሰው ይያሉ አይደል? ስለዚህ አንዱ ወራዳ አንደኛውን ወራዳ እንደ ሞዴል እንደ አርአያ እየወሰደ ተዋርደን ልንቀር ነው ተያይዘን ማለት ነው። የእርሶ እንዳለው ነው። ይሄንን እንደ መገበያ እንደ መሸቀያ አድርጎ እንደ ኮንተንት አድርጎ በዚህ ዩቲዩብ ቻናል ላይ ማቅረብ ደግሞ አቅራቢዎቹን የሚያሳፍር ነው የመጨረሻ። ሰው ለገንዘብ ምን ያህል ውርደት ድረስ ይሄዳል? ኤዲት ማድረግ የሚባል ነገር አለ፣ መቆረጥ የሚባል ነገር አለ። ፐርፐዝ ነው የሚገባው። ምክንያቱም ብልግና በጣም አውትሬጀስ የሆነ ነገር የሰውን አቴንሽን ስለሚስብ የሰው አቴንሽን ተሳበ ማለት ገንዘብ ተገኘ ማለት ነው። ገንዘብ ተገኘ ማለት ማህበረሰብ ቢሞት አያገባንም ማለት ነው። ትስቂያለሽ ተቀምጠሽ ወይኔ ያልሰማም ምናምን ከዛስ ሼም ኦን ዩ የመጨረሻ ምንድነው? አሁን ትልቅ ሰው ነህ አንተ የተቀመጥከው እንደ ሆስት ተብዬው አንዳንድ ከትልቅ ባክግራውንድ የመጣችሁ ሰዎች እንዴት እንደዚህ ልትወርዱ ትችላላችሁ? ግን የማይገባኝ ነገር ሙያውስ እንደው ጋዜጠኝነቱስ ጋዜጠኛ ብለው ከሌሎቹ በተለየ ስላየው ነው አንተ እንደ ባክግራውንድ እንደ ኤክስፒሪየንስ ከዚህ በፊት እንደመጣው መንገድ ኤቲክስ የለውም። እስከዛሬ በዘፈቀደ በግብር ጣው ቤተሰቦች ሰመረ ባሪዎች ሲናገር የነበረው ነገር እጅግ በጣም ትክክል ነው። ይሄ ነገር በኩራት የሚነገር ንግግር አይደለም። ምናልባት እጅግ በጣም አሳፋሪ የሆነ ንግግር ነበር ይሄ ሰውዬ ሲናገር የነበረው። ታዲያ የሰውዬው ንግግር እንዲሁ ደግሞ የሰመረ ባሪዎች ንግግር ቤተሰቦች እንዴት አገኛችሁ? የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡ። በመቀጠል ደግሞ ቤተሰቦች ማሰማችሁ መረጃ ምንድነው? ድምጻዊ አቤል ሙሉጌታ ከኋላ ዘፈን እንደማይዘፈን እንዲሁ ደግሞ ከዚህ በኋላ በመዝሙር ነው ፈጣሪ ማገለግለው እስከዛሬ ያለበት ህይወትም እጅግ በጣም የሚቆጨኝ ብለው እጅግ በጣም ብዙ ሰዎች ያናገረ መልእክትን የተናገረ ነበር። ታዲያ በዚህ ጉዳይ የተለያዩ ሰዎች የተለያዩ ሀሳቦችን እየሰጡ ነበር። እስኪ ደግሞ ሰይፉ ፋንታሁን ሲናገር የነበረው ንግግርን ሰምተን ተወዳጁ አቀንቃኝ አቤል ሙሉጌታ ሙዚቃ አቆመ የሚባለው እውነት ነው ሲል ይጠይቃል። እንግዲህ አቤል በነገራችን ላይ በቅርቡ ቃለ መጠይቅ ለማድረግ እንግዳዬ ሊሆን ተነጋግረን ነበር። አዲስ ነገር አለኝ ብሎ ነበር። እንግዲህ ምናልባት አሁንም እየሞከርኩለት ነው። ግን ከዚህ ጋር የተያዘ ነው አዲሱ ነገር እኔ አላውቅም። ግን እንግዲህ ስሞክርለት ስልክ እየሰራልኝ አይደለም። ግን በራሱ ሶሻል ሚዲያ የገለጸው ነገር አለ። ከዛ ተነስተው ነው እንግዲህ ብዙዎች እየጠየቁ ያሉት የራሱ የሶሻል ሚዲያ ስለሆነ በራሱ የተጻፈ ነው ብለንም ተስፋ ስለምናደርግ አዎ ካሁን በኋላ ዘምራለሁ እንጂ አልዘፍንም ብሏል። ከዚህ በኋላ በዘፈን ዓለም የለውም በሚል ርዕስ ነው እንደውም ፌስቡክ ገጹ ላይ ከሰዓታት በፊት መልእክቱን የገለጸውና ምናልባት ከዚህ በፊት የነበረበት የሙዚቃ ዓለም እጅግ በጣም እንደውም ደቆሻሽ አድርጎ እንደሚጠቅስና ከዚህ በኋላ መጽሐፍ ቅዱስ ላይ እንደውም ያለውን ወደ ተፋቱ እንደማይመለስ አይነት የሚለውን መጽሐፍ ቅዱስ ቃል አንስቶ ከዚህ በኋላ ወደዛ አልመለስም ወደ ሙዚቃ ዓለም አልመለስምና ከዚህ በኋላ በመዝሙር ወደ መንፈሳዊ ዓለም በደንብ ቀርባለሁ መንፈሳዊ ስራዎችንም እሰራለሁ ብሎ ነው በፌስቡክ ገጹ ላይ ረዘም ያለ ጽሁፍ ነው የጻፈውና ለበርካታ ዓመታት እንግዲህ አልበም የሰራባቸውን አመታቶች አንስቷል። 2003 ላይ በርካታ ጊዜያት አልበሞችን ሰርቷል። እንግዲህ ከዚህ በኋላ ምናልባት የሱ አድናቂዎችና ወዳጆች የሆኑ ሰዎች ሰርቶ በለቀቃቸው አልበሞች ናቸው እንጂ እያደመጡ የሚዝናኑበት ከዚህ በኋላ እኔ በዘፈን ዓለም አልኖርም ወደ መንፈሳዊ ዓለም መጥቻለሁ ምናልባት በዘማሪዎች ይሆናል ከዚህ በኋላ የኔን ድምጽ የምትሰሙት የሚል ይዘት ያለው ነገር ነው እንግዲህ በማህበራዊ ሚዲያ ገጹ ላይ ያሰፈረው። እንግዲህ ከሰሞኑ በርካታ የጥበብ ባለሙያዎች ሃይማኖት የመቀየር ነገር ማለት ይቻላል ከኪነ ጥበቡ የሚመራቅ ነገር የታየ ነው። እንግዲህ የ632 አንድ ላይ ስለመጣ ነው። ከራሱ ደግሞ አንደበት ከአቤል ሙሉጌታ ተጨማሪ መረጃ የምናገኝ ከሆነ ደግሞ እነግራችኋለን። ልክ የአቤልን እያቀረብን ጂመሳይስ ይላል ከስር ከባድ ነው። አታጣድፉን ባካችሁ። እንግዲህ ጂመሳይም በራሱ ቲክቶክ ላይቭ ላይ ተመሳሳይ ሐሳብ እሱም አንስቷል። እንግዲህ ሁለቱም ድምጽያን ከራሳቸው አንደበት ደግሞ ለኛ ፕሮግራም
ተመልካቾች የሚሉት ነገር ካለ እንጠያይቅላቸዋል እናሳለን። ውሳኔውም ይሄ ቀላል ነገር ስላልሆነ እንዴት ወደዚህ ሊመጡ ቻሉ ምናምን የሚለውም ነገር አንድ ላይ ከራሳቸው አንደበት ምን ሰማው ነው የሚሆነው። ለጊዜው ግን አቤል ሙልጌታ እኔ ከዚህ በኋላ ዘፈን ዓለም ላይ አልኖርም ብሏል። ታዲያ አይና ሰብስማይት ስሜት ተሰማችሁ የግል ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። የፈለገ ነገር ቢሆን በሙያ ውስጥ ያሉ ሰዎችን እንደበና ያክል ነው እኔ የተሰማኝ። ምክንያቱም በጣም ብዙ ሰዎች አሉ በዚህ ስራ የሚተዳደሩ ቢያንስ እንኳን ከዘፈን ዓለም ወጥቻለሁ ማለት ይቻል ከዛ ጨለማና ቆሻሻ ህይወት ወጥቻለሁ ማለቱ አስፈላጊ ነበር ብዬ አላስብም። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? የተሰማችሁን ሀሳብ ኮሜንት ላይ አስቀምጡ። ሰማችሁ መረጃ ምንድነው? አትሌት መሰረት ደፋር እጅግ በጣም ደስ የሚል ነገሮችን ስለ እናታችን ስለ ቅድስት ድንግል ማርያም እየተናገረች ነበረ። እስኪ ደግሞ የእሷን ንግግርንም ሰምተን እንመለስ። የእመቤቴ ማርያም ተአምር ተገለጸ። እውነት ለመናገር ነው ነግርሽ የተወሰነ ዙር ሲቀር በጣም ደክሞኝ ነበር። በጣም ኃይለኛ ኬክ እየተደረገ ነበር ውድድሩ ላይ በጣም በቃ የሆነ ለመቅረት ለመሄድም የምትይው እንግዲህ እንደወደድ ካልኩኝ እየሮጥኩኝ በተለይ የመጨረሻው 100 ሜትር ላይ የነበረኝ ኃይል ለራሴ የሚገርመኛልና አንዳንዴ ሳይሆን በኔ ህይወት ላይ በተለይ እመቤቴ ማርያም ብዙ ተአምር አላትና በተለይ እመቤቴ ማርያም መዝሙሮች ሲሰማ ማዳመጥ እንኳን አልችልምና ለሱ በጣም ትልቅ ቦታ አለ። ትልቅ ከምነግርሽ በላይ በቤታችን ውስጥ ለሷ የምንሰጥ ቦታ ለምን ነገር እንሰጥና እመቤቴ ማርያም በዛን ቀን በቃ ያለ ችሎታዬ ብለው ምንም ችሎታ ቢኖረኝም ያለ ችሎታዬ እንድችል አድርጋኝ ሜዳሊያውን እንዳነሳና ልክ ስጨርስ እስከምፈታት ነውና ሰፍቻት ነበር በመርፌ ቁልፍና አይራውስጣው ማለት እንዳይወድቅ እሱን ፈትቼ እስከማወጣ የሚገርምሽ በአጋጣሚ አንስቼ እዚህ ላይ ስለጥፋት ተለጠፈ እና ፊቴ ተሸፍኖ ነበርና የሚገርምሽ ከብዙ ቦታ መሰጆች ይመጡልኝ ነበር። ከጣሊያን ከካቶሊክ ቤተክርስቲያን በጣም ደስታቸውን ይገልጹልኝ ነበረ እና የግሪክ ኦርቶዶክስ ቤተክርስቲያን ውስጥ ስለኔ ሲያስተምሩ ሰዎች ይልኩልኝ ነበርና በቃ እችን እድል ማግኘቴ የሷን ስዕል በዓለም አደባባይ ማሳየቴ ለኔ በቃ ከምነግርሽ በላይ በቃ የሷን ምስል በዓለም በማሳየቴ ለኔ በህይወቴ በቃ ትልቁ ነገር ብዬ ማስበው ያችን ምስል በዓለም አደባባይ ያሳየውባትን ቀን ለኔ በጣም ትልቋ ቀኔ ናት። ደስ የሚል ምስክርነት ነው። እንግዲህ ቤተሰቦች እንደሰማችሁት ነው። እጅግ በጣም ደስ የሚል ነገሮችን ነበር ስትናገር የነበረው። እሷን የሰማች እናታችን ቅድስት ድንግል ማርያም የእሷን ህይወት የቀየረች እናታችን ድንግል ማርያም እኛንም ህይወት ትቀይርልን፣ እኛንም ጸሎታችንን ተስማን እጅግ በጣም ደስ የሚሉ ታሪኮችን እንድትሰራ የረዳቻት እናታችን ቅድስት ድንግል ማርያም መሆኗን እየተናገረች ነበር። ታዲያ የአትሌት መሰረት ደፋር ንግግርንስ እንዴት አገኛችሁት? የተሰማችሁን የግል ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡ። ብዙ አርቲስቶች አሉ ከነዛ መካከል አርቲስት ሰለሞን ቦጋለ በሰዓቱ ስለዚህ ጥያቄ ስጠይቅ እጅግ በጣም አስገራሚ መልሶችን እየመለሰ ነበረ። እስኪ የሰለሞን ቦጋለ ነገር ነው ሰምተን እንመለስ። በ950 ብር ግዙ እንደዚህ ልል አልችልም። ይሄ እኔ አይደል እንግዲህ ሌላም ጊዜ ስትሰራ የምትዋዋለው አንተ ምርቱን እንድታስተዋውቅ ነው እንጂ አስተዳደራዊ ስራ ውስጥ እንድትገባ አይደለም። የለም ይሄ ህጉም አይልህም። ማስተዋወቅ ነው። እኔ አንድ የሰራሁት ማስታወቂያ አለ። እሱ የሚለው አሁን ካለው ከግሪን ሌጋሲ ጋር በተያያዘ የአየር ለውጥ ለማምጣት እንደዚህ አየርን እንዳይበከል ኤሌክትሪክ መኪና አስፈላጊ ነው የሚል ነው እንጂ በ950 ብር ግዙ እንደዚህ ልል አልችልም። ይሄ እኔ አይደል። ለምን አትልም? እሱማ ያስተዋውቃል ከሆነ እኔ የሰራሁት ማስታወቂያ ይሄን ነው የሚለው። እኔ የምለው ይሄን ነው፣ ግን አስተዳደራዊ ስራው ሌላ ነው። ይሄ ነው ያለው ነገር። አሁን የአንድ አመት ውልህ መቼ ያልቃል? ትቀጥላለህ? እንደ ሁኔታው መስተካከል ያለባቸው ነገሮች መስተካከል አለባቸው። መድረስ ያለበት ትቀጥላለህ አትቀጥልም መሰለህ እንግዲህ ለህዝቡ ለተመዘገበው መድረስ አለበት የለበትም እስካለው ድረስ ከአምባሳደርነት ብነሳ ይሄን ነገር ግን ማድረግ ግዴታዬ ነው። ምክንያቱም አንዱ ነኝ አንተን አይተን ነው ባንተ በልኩ የእውነት ነው አምነውኝ ነው የመጡት ነው ማምነው። እነዚህ ሰዎች
ምላሽ እስኪሰጥ ድረስ ጊዜም ቢያልቅ እንኳን መከታተል አይቀርም ማድረግ አይቀርም። ግን እንደዚህ ጫናው ሲበዛብህ ብዙ ሰዎች እንደዚህ ሲያሁን እንዳልከው ሲሉ ምን ነው እዚህ ነገር ውስጥ ባልገባው የሚል ስሜት ተሰምቶ ነበር። እንደሱ መካልክ እየሸሸህ ነው አንዴ ገብተህበት እውነት ነው ምን ምክንያቱም ኃላፊነትን መወጣት አለብህ። በፍጹም አይደለም መሄድ ያለበት ድረስ ትሄዳለህ። ግን አንተ መኪናውን ወሰድክ? አዎ መኪና ወስደናል። አንተ ትመርጣለህ መኪና ይሻላል ምናምን ትባላለህ። ግን ገና እርግጠኛ የምትሆንባቸው የምትቀበላቸው ነገሮች አሉ እና ያልተረከብናቸው ነገሮች አሉ። ውዝግቡ ሲነሳ ያው ቅድም ያነሳቸው አይነት ቅሬታዎች በጣም ዘገየብን፣ ይሄ ነገር ልክ ነው እውነት ነው ወይ የሚሉ ጥያቄዎች ተነሱ። ከዛ በኋላ ወደ አንተ ጥያቄዎች መጡ ሰዎች ወደ አንተ? ኦፍ ኮርስ ነው ይመጣል እኮ። ምን አልክ? ይመጣል እንዴ? ይሄ በድርጅቱ በኩል አጣራ? አዎ ይሄ ማስተካከያዎች መደረግ አለበት። ለዚህም ነው ከዛ በኋላ ካሉት ከተመዘገቡት ሰዎች ተመርጠው 5 ሰዎች ሄዱ አይደል? አሁን ሄደዋል። ይሄን ሁሉ ያደርግ ነው እንደ አምባሳደር ተሰብስበን መደረግ አለበት ነው። ሄደው አይተው መጡ። አይተናል። አሁን ደግሞ እየመጣ ነው መኪና በእርግጠኝነት። ከዛ ደግሞ በየጊዜው ይሄን ማድረግ አለበት። እኔ እንግዲህ ለ1 አመት ነው የተዋልኩት። በዚህ 1 አመት ውስጥ መረከብ ያለበት ሁሉ ተረክቦ ዘግይቶብኛል ያለ የሚያስፈልገውን ነገር ሂደት ማድረግ እንግዲህ እንደ ተቋሙ ማድረግ ያለበትን ያደርጋል። በ950 ብር ግዙ እንደዚህ ልል አልችልም። ይሄ እኔ አይደል። ለምን አትልም? እሱማ ያስተዋወቃል ከሆነ እኔ የሰራሁት ማስታወቂያ ይሄን ነው የሚለው። እኔ የምለው ይሄን ነው። ግን አስተዳደራዊ ስራው ሌላ ነው። አሁን የ1 አመት ውልህ መቼ ያልቃል? ትቀጥላለህ? እንደ ሁኔታው መስተካከል ያለባቸው ነገሮች መስተካከል አለባቸው። መድረስ ያለበት ትቀጥላለህ አትቀጥልም መሰለ እንግዲህ ለህዝቡ ለተመዘገበው መድረስ አለበት የለበትም እስካለው ድረስ ከአምባሳደርነት ብነሳ ይሄን ነገር ግን ማድረግ ግዴታ ነው። ቤተሰቦች ሰለሞን ቦጋለ ሲናገር የነበረው ነገር ይሄን ይመስላል። ምናልባት ሰለሞን ቦጋለ ከአስቀድሞ ይቅርታ ይጠይቅ ነበር ከሁሉም አርቲስቶች ማለት ይቻላል። ታዲያ የሰለሞን ቦጋለ ንግግር እንዴት አገኛችሁት? እናንተም የተሰማችሁን ሀሳብ ኮሜንት ላይ በዚህ ዙሪያ አስቀምጡ። ደግሞ ቤተሰቦች የአርቲስት ነፃነት ወርቅነህ 80 ካለፈ በኋላ እጅግ በጣም አስገራሚ የሆኑ ነገሮችን አጋለጣለሁ ሲል የነበረው ወንድማቸው አስናቀ በሰዓቱ ቤተሰቦቹ ስለ ወንድማቸው አስናቀ እንዲሁም ደግሞ ስለ ባለቤቱ ስለ ነፃነት ወርቅነህ ባለቤት የተለያየ ነገሮችን የተናገሩ ነበረ። የማንረሳው ነገር ነው። እስኪ ለማስታወሻ ያክል ይህ መረጃ እንተነመለስ። አልፈልግህም መጽሐፍህን እና ቡትቶን ከዛ ቤት ይዘህ ውጣ ብላ አለችኝ ብሎ ለኔ መጀመሪያ የነገረኝ ያኔ ከእሷ ጋር አስናቀ አውርቷል መሰለኝ። አስናቀ ሲያወራ እሱ እንደውም ወደ አሜሪካ እሱም ይዞት አብሮ ሊሄድ እንዳሰበ ነው የነገረኝ። ነፂ አስናቀና እሱ አብሮ ሊሄዱ እሱ እዛ ከዛ እሷ ጉበት ምናምን እኮ እዚህ እንደዛ አይነት ህጋ ያለው ነገር አይሰራ ምናምን ሲባል እሱ ሲጃር አልሄድም ያለው በቃ አልሄድም ምክንያቱም ቤት ውስጥም ያለ ራስህ ተነስተህ ራስህን ምግብ ስራ አይነት ነገር ነው። እንደሱ መቆም አቅቶት እንደዛ ምግብ ራሱ ተነስቶ እንዲሰራ ነው የተደረገው። አሜሪካን ሀገር ላይ ሲነግረኝ ለኔ እንደነገረኝ ታሞ ያለ ነው እኔ ልጆችን ምግብ አብስላለሁ አንተ ራስህን አብስል አይነት ነገር ነው የሰማሁት ለኔ የነገረኝ እኔ እስከማውቀው ማለት ነው ለኔ ነገረኝ ነው ለኔ ነገረኝ። ግልጽ አድርጊልኝ። እሱ አሞታል የዛኔ የተኝቻለሁ አለ። የእሷንና የልጆቹ ምግብ ሰርተህ ተነስተህ ብትፈልግ የራስን ምግብ ሰርተህ ብላ አለኝ ለኔ ማለት ነው። እና እኛ ህንድ በነበርን ሰዓት ልንሄድ 1 ሳምንት ሲቀር እነሱ መጡ። እነማን ናቸው? ሚስቱና ልጆቹ ተሰብስበው መጡ። የት ህንድ ነው የመጡት? ከዚህ ኢትዮጵያ። እሺ ኢትዮጵያ መጡ። ሊሄድም አላለችም። እኛ ሄድን ተቀበልናት። አልገባኝም። ባለቤቱና ልጆቹ ነፂ ወደ ህንድ ሊሄድ ሲል መተው ነበር እና ሚስቱ አሜሪካዊት ነች። አዎ የአሜሪካ ቪዛ አሜሪካዊት ሆና ወደ ህንድ ለመግባት ኦን አራይቫል ነው ማለት ቪዛ መጠየቅ ምናምን የሚያስፈልጋት አይመስለኝም። ሶ አብሬው ሄጄ ላስታሞ የሚል ነገር አልነበረም። እኔ ስጠይቀው አብሬ ልሄድ አላለችም ስለው አይ አላለችኝም ማለት እና መታ ነበር እሷ። አዎ እዚህ ነበረች። እኛ እዛ ሆነን ማለት ነው። የሚገርም ነገር በጣም የሚያስቅ ነገር ነው።
ይበሳጫል። እኔ ሌሊት ነው የምነሳው፣ እኔና እሱ ሌሊት ነው የምንነሳው። ሌሊት እንነሳለን፣ አብረን ወክ እናደርጋለን ረጅም ሰዓት እና ያሳየኛል ቤቶች። ይሄ ቤት 44 ሚሊዮን ብር ተባለ እና እኔ 20 ሚሊዮን ላርግ፣ አንተ 20 ሚሊዮን ተበደርና እሱ ተበድሮ ለሕክምና ሄደው ማለት ነው። እና ይሄን ቤት እንግዛው ምን ታስባለህ? ስለ ህመሙ ሳይሆን ስለ ቤት ነበር የምታወራው ያልሽኝ ነው? እሷ እንደዛ ነች የምትል የነበረው። ከዛ በቃ እናደዳለን፣ አልነገርንም። በጣም እንዲህ ምን አይነት ህይወት ውስጥ ነው የገባኸው? እኔ ያልኩት እኔ ምን አይነት ህይወት ውስጥ እንዴት በቃ ሰው አንተን ማስታመም ሲገባት አሁን አንተ እንደዛ በብድር ውስጥ ሆነህ እያወቅህ ከዛ አሁን የመጡበትንም ራሱ ገና ብር ይጠይቁኛል ምናምን እያለ ማለት እሱ አሁን ችግሩ የነበረው የብር ችግር ነበር። የመጡበትን ብር ይጠይቁኛል ማለት ነው። እነሱ ቀድመው ነው የቆረጡት ቲኬቱን። ቤተሰቦች ለትውስታ ያክል የሰማነው ቪዲዮ የሚመስለው ቤተሰቦች የተለያዩ ነገሮችን የተናገሩ ነበር። ታዲያ አሁን ላይ የአርቲስት ነፃነት ወርቅነህ 80 መድረሱ ይታወቃል። ታዲያ ብዙ ሰዎችም አስናቀን ምን ሊያጋልጥ ይችላል ያለው፣ ምክንያቱም ይሄ ነገር ደግሞ እንደ አዲስ የተነሳው ከምንድን ነው ኢቢኤስ ቲቪ የቤተሰብ ጨዋታ ፕሮግራም መሪዎችን እየመረጠ ከነዛም መካከልም አስናቀን ሊከተው እንደታሰበ የተነገረ ነበር። በስተመጨረሻ ግን አሁን ላይ ከዚህ ፕሮግራም እቅዱን እንደወጡ የተናገረ ነበር። ታዲያ እጅግ በጣም ብዙ ሰዎችም የተለያየ ሀሳብና አስተያየትን እየሰጡ ይገኛሉ። እናንተም የተሰማችሁን ሀሳብና አስተያየታችሁን ኮሜንት ላይ ቤተሰቦች አንድ እናታችን የተለያየ አስገራሚ ነገሮች የተናገሩ ነበረ። ባለቤታቸው እጅግ በጣም አሳፋሪ እንዲሁ ደግሞ ይፈጠራልን ሊሆናልን ተብሎ የማይታሰብ ነገር በደል እያደረሰብኝ ነበር፣ ህዝብ ይቅልኝ እያሉ ነበረ። እስኪ ደግሞ ይህ መርጃም ስንተን በቃ ሴት ይዞ ገብቶ እንደፈለገ አድርጎ አንቺ አልጋ ላይ ጥሎ ሄዳል። በትዳርሽ ውስጥ ነው? በትዳሬ ውስጥ እየኖርኩ እኔ የሆነ ቦታ ቅጠል ለቀማ ጋራ ሲሄድ ሴት አስገብቶ ነው የምታየው። እናቴ ዝም ትላለች። ልጅ ይሄን ሰውዬ እባክሽ መላ ፍጠሪ ተለያይ ነው የምትለው እሷ። እና እንዲህ የሚያረግት በአይንሽ እያየሁ በአይኔ እንዳልክ በአይኔ እያየሁ ሌላ ታሪክ አለ፣ ብዙ ታሪክ አለ። ጎረቤቴ ራሱ የሚያውቁ ታሪክ አለ። እኔ ከሄድኩ በኋላ የሰራው ስራ ታሪክ ብዙ ነገር አለ። ይሄ ነው ብዬ አላውጣው። ሆዲፍጆ ብሏል ጥላውን ገሰሰ። በአይንሽ ከሴት ጋር ግንኙነት ሲያደርግ የገዛ አልጋሽ ላይ አይተሽው ተመልክተሽው ዝም በቃ በጣም ዝም ነው የምለው። ከጓደኞቼ ከተለያዩ ሴቶች ጋር በጣም ነው የሚሮጠው። ይሄ ሁሉ ጎረቤት ያውቃል፣ በደንብ ነው የሚያውቀው ጎረቤቱ። አሁን ጎረቤት ምን እንደሚል ተቃለ። ወይኔ እነዚህ ሰዎች የት በደረሱ። ለምንድን ነው እንደዚህ ያደረጋት? ጀግና ሴት ናት፣ ትሰራለች፣ ብዙ ነገር ታደርጋለች። መለወጥ የሚችሉትን ነገሩን ሁሉ አበላሸባት ነው የሚሉት። እኔ ጋር ያለው ዶክመንት 1997 ላይ ያንቺ 1980 ጋብቻ መፈጸማችሁ ነው። 1999 ዓመተ ምህረት ግን ፍቺ ፈጽማችኋል። እሱ ነው እኔ ያላየሁም። አሁን ነው ያገኘሁት። አንቺ 99 የት ነበርሽ? 99 እዛው ነኝ ያለሁት። አረብ ሀገር ነሽ። አረብ ሀገር በነበርሽበት ጊዜ በፍርድ ቤት ህጋዊ በሆነ መንገድ ፍቺ ባለቤትሽ ፈጽሟል። አዎ። ጋዜጣም አልደረሰኝ። ጋዜጣ አልደረሰኝም። ልጆቼ የማያውቁም። ልጆቼ ላይ ፍርድ ቤት ራሱ ቀርቦ እኮ መስክረው፣ ትልቁ ልጄ በተለይ ስትፈታ ማታቀኛም ስትፈታ አናቅም ወረቀቱን አሁን ያገኘችው ብሎ መልስ ሰጥተውበታል ፍርድ ቤት። በጣም ጥሩ እናወራበታለን። ግን 99 ላይ ተመልካቾቻችን እጄ ላይ ያለው ወረቀት የሚያሳየው በ1999 ፍቺ መፈጸሙን የሚያሳይ፣ ለዚህ ደግሞ ልትገኝ ስላልቻልሽ ላነበው እችላለሁ። አመልካች ጥቅምት 10 ቀን 1999 ዓመተ ምህረት በተጻፈ አቤቱታ ከተጠሪ ጋራ በ22/8/1980 ዓመተ ምህረት ጋብቻ ፈጽመን የነበረ ቢሆንም በመካከላችን በተፈጠረው አለመግባባት ምክንያት በጋብቻው መቀጠል የማንችልበት ደረጃ ላይ የደረስን በመሆኑ የፍቺ ውሳኔ ይሰጠኝ ሲል ጠይቋል። ተጠሪ በጋዜጣ ተጠርተው ያልቀረቡ ስለሆነ መልስ መስጠት መብታቸው ታልፎ መልስ የመስጠት መብታቸው ታልፎ ጉዳዩ በሌሉበት እንዲታይ ታዟል። ፍርድ ቤቱም በግራ ቀኙ መካከል ጋብቻ መኖሩን ካረጋገጠ በኋላ አመልካች የፍቺ ሐሳባቸውን ይቀር ዘንድ ሊያግባባቸው ቢሞክርም ፈቃደኛ ሳይሆኑ ቀርቷል። ስለሆነም ፍርድ ቤቱ አንቀጽ 82 መሰረት በአመልካችና በተጠሪ መካከል ያለው ጋብቻ በፍቺ እንዲፈርስ ተወስኗል ይላል ይሄ ወረቀት። ይሄንን ወረቀት አንቺ መቼ ነው ያገኘሽው? አሁን በቅርብ ማለት ከ2 ዓመት በኋላ
ቤተሰቦች እንደሰማችሁት ነው። እጅግ በጣም አስገራሚና አነጋጋሪ የሆነ የህይወት ታሪክ በየሁሉም ቤት በየሁሉም ጓዳ አለ። ታዲያ እናታችን ሲያካፍሉት የነበረው ነገር ደግሞ እጅግ በጣም ሰዎችን ያስገረምና እያነጋገረ ነበረ። እናንተም ከዚህ ቪዲዮ የተለያየ ሀሳብና አስተያየት እንደምትሰጡበት አልጠራጠርም። ትልቅ ትምህርት እንደወሰዳችሁበትም አልጠራጠርም። የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ለዛሬ ይዤላችሁ ቪዲዮ እነዚህ መሰሉ በቀጣይ እናንተ ነገር አስቀምጣሉ ሀሳብና አስተያየት ለውጣሉ የማስባችሁ ልጆች እንዲላችሁ ታዲያ ስላዳመጣችሁኝ አመሰግናለሁ። ቻናላችን አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ ላይክ፣ ቪዲዮዎች ላይ ማድረጋችሁን እንደሁልጊዜም ቀጥሉበት።